80084 ይሄ የሌበር ቁጥር ነው። በእናንተና በአሰሪያችሁ ምክንያት ችግር ሲፈጠር የሚደወልበት ቁጥር ነው። በቃ ሌበር ማለት ለእናንተ መፍትሄ ሊሰጣችሁ የሚችል አካል። ለምሳሌ ከ6 ወር በላይ 7 ወር 8 ወር ሰርታችሁ በጣም ስራ ጫና እየበዛባችሁ ከሆነ አልፈልግም ካላችሁ ምናምን ካንስሌሽን ጠይቃችሁ አልሰጥም ካሏችሁ ሌበር ጋር ህጉን ካወቃችሁት በስነ ስርዓት ህጉን መረዳት ነው እንጂ እዚህ ሀገር ሁሉም ነገር መፍትሄ ይሰጣችኋል። ለሁሉም እኩል የሆነ ሀገር ነው እንዴ። እኔ 9 ወር አለው ስንት ወር ሲቀረው ነው ላሳድስ? 9 ወር ያለው ፓስፖርት ማሳደስ ይቻላል አይደለም? 9 ወር ያለው ይቅርና 11 ወር ያለው ፓስፖርት ማሳደስ ይቻላል። ኦኬ። ከአንድ አመት በላይ ጊዜ ካለው ነው ማሳደስ የማይቻለው። ከአንድ አመት በታች ከሆነ የቀረው ጊዜ ፓስፖርት መታደስ ይችላል። 8 ወር ያለው ይቻላል፣ 9 ወር ያለው 10 ወር 11 ወር ይቻላል። ከ12 ወር ወደ ላይ ጊዜ ካለው ግን አይቻልም። ጆርዳን ይቻላል ግን መስፈርት አለው። ኦኬ ይሰማችኋል ጋይስ? ይቅርታ ተደውሎ ነው። ይሰማል? ኦኬ ይሰማል። መልካም ጓደኞቼ እየደወሉ ነውና ምንድነው እኔ ላይቭ ላይ ያለው የምትደውሉት? በሰላም ነው? አልታያችሁም? ብሬክስ ባለቀ ፓስፖርት ሀገር መግባት አልችልም። በማርያም ንገረኝ። ይቻላል። ኤክስፓየርድ ባደረገ ፓስፖርት ሀገር ቤት መግባት ይቻላል። ፕሊዝ ኮፕሊንግ ጋይስ፣ ኮፕሊንግ እያደረጋችሁ እንጂ ኮፕሊንግ እያደረጋችሁ ባለቀ ፓስፖርት መግባት ይቻላል። ኢትዮጵያ ከገባሽ በኋላ ማሳደስ ትችያለሽ። ምናልባት መመለስ ማትፈልጊ ከሆነ ማለት ነው። ብዙ ሰው ግን አይመስለውም እንደዛ መግባት የሚቻል አይመስለውም። ፓስፖርት ካለቀ ይቻላል ሐቢቢ። እንዴት ነው አዲስ ፓስፖርት ማውጣት ይችላል? ኮዱም ኮፒውም የለኝም። አዲስ ፓስፖርት አይባልም በመሰረቱ። እንደዚህ አይነት ጥያቄ ሲጠየቅ ፓስፖርቴ ጠፍቶብኝ ነው የሚባለው። አዲስ ፓስፖርት ማለት እኮ ጭራሽ ከዚህ በፊት ፓስፖርት የሚባል ነገር አውጥቶ የማያቅ ሰው ነው አዲስ ፓስፖርት ማውጣት ፈልጌ ብሎ የሚጠይቀው። ስለዚህ አንቺ በአንድም ይሁን በሌላ መንገድ ወይ አሰርሽ ቤት ጥለሽ ወጥተሽ ከሆነ ወይ ተበላሽቶ ከሆነ ወይ ጎርፍ ወስደት ከሆነ ወይ የሆነ ነገር ሆኖ ከሆነ የፓስፖርቴ ኮፒ አለኝ፣ ነገር ግን ፓስፖርቴ እጄ ላይ የለም ብለሽ ነው መጠየቅ ያለብሽ። ለዛ ደግሞ በጠፋ ነው የሚወጣው። ፓስፖርቱ ተቀዶ ወይም ደግሞ ውሃ ውስጥ ተነክሮ ምናምን ከሆነ ደግሞ ዳሜጅ በሚል ነው ሊወጣ የሚችለው። እሱም ዋጋው ከጠፋ ፓስፖርት ጋር ተመሳሳይ ነው። ኢትስ ቬሪ ኤክስፔንሲቭ። ሶ ለዛ ነው ያለው። ኮፕሊንግ ጋይስ፣ ኮፕሊንግ። ሳውዲ እንዴት ነው የሚታደሰው? እውነት ለመናገር ሳውዲም እያሳደስን ነው፣ ግን የሳውዲ ነገር አሁን ትንሽ ውስብስብ እየሆነ ሄዷል። ሳውዲ ድሮ ፓስፖርቱ ታድሶ ከመጣ በኋላ የዴሊቨሪ አያስከፍሉም ነበር። ዲኤችኤል በነፃ ነበር የሚያደርሱት። ምክንያቱም ከኢትዮጵያ ኢሚግሬሽን ከዛው ነው የሚከፈለው ማድረሻ። አሁን ግን ማድረሻ ታክሲ ጨምሯል ሳውዲ ብለው ማድረሻ ዴሊቨሪ ማድረጊያ ዋጋ ጨምረዋል። ለዛ ዋጋው ደግሞ ፊክስድ የሆነ ፕራይስ አይደለም።
አንዱ 17 ሪያል ያስከፍሉታል፣ ለአንዳንዱ 75 ሪያል፣ ለአንዳንዱ እስከ 295 ድርሃም ያስከፈሉት ሰው አውቃለሁ። ትንሽ እንትን ሆኗል። የዴሊቨሪው ነገር አወሳስቦብናል። የዴሊቨሪው ነገር ሲጨምር ያው ስለሚወደድ صعب እኔ ሱዳኒ ፓስፖርት ያለቀ ቆይቷል። ሰውዬ ካማለ ችግር የለም። አልገባኝም፣ ይቅርታ ጽሁፍ ግልጽ አይደለም። ሀገር ለመግባት 5 ወር ቀርቶኝ ለ36 ብቆይ ችግር የለውም። ሀገር ለመግባት ችግር የለውም አልኩኝ። የጠፋ ፓስፖርት ውድ ነው ጋይስ። ከ3200 ጀምሮ እስከ 3400 ድርሃም ድረስ ይደርሳል የጠፋ ፓስፖርት። ኦኬ፣ የጠፋ ፓስፖርት ውድ ነው በጣም። ብሬ ብሎክ ያለበት ሰው ከሀገር መውጣት ይችላል። ክስ ከሌለብሽ በነጭ ወረቀት መውጣት ትችላለሽ። ብሬክስ እንዴት ላግኝ ፓስፖርት? ፕሮፋይል የስራ አለ ቁጥሬ፣ ፎን የሚል ምልክት አለ። እሷን ጫን ስትያት የዋትስአፕ ቁጥሬ ይወጣል። በእግሬ መጥቼ ሳውዲ ነኝ። ፓስፖርት አለኝ ቤት ላስመጣው። ኤክስፓየርድ ካላደረገ ማስመጣት ትችላለህ። ኤክስፓየርድ ካደረገ ግን ምንም ትርጉም የለውም አስመጥተውም ቢሆን። ህገወጥ ከሆንክ ያው ምናልባት ወደ ሀገር ቤት ራስህ ትኬት ቆርጠህ መግባት ስትፈልግ ነው ልትጠቀምበት የምችለው እንጂ በአንድ ሚሆን በሌላ መንገድ ምንም ያን ያክል የሚፈይድህ አይደለም ለማለት ነው። እኔ አሁን አልቋልና ብር የለኝም። ትንሽ ብቆይ ያው የመኖሪያ ፍቃድሽ ጊዜ ካለው ችግር የለውም። ትንሽ ቢቆይም መኖሪያ ፍቃድሽ ጊዜ ከሌለው ግን صعب ነው። ኦኬ፣ ሰላም ሎሚ ሰልማን ሰላም ብያለሁ። ስንት ነው ማሳደሻው? በዋትስአፕ ግቡና ሎኬሽኑ ላኩልኝ። ርቀቱን ታይቶ ነው የሚነገራችሁ እያልኩ እኮ ነው። በጣም በተደጋጋሚ እየመለስኩላችሁ ነው። እየሰማችሁኝ አይደለም እንጂ ሁሉም ቦታ ላይ አንድ አይደለም ዋጋ እያልኳችሁ ነው። ምክንያቱም ፊክስድ ፕራይስ ልታገኙት የምትችሉት እናንተ ሂዳችሁ ስታሳድሱ ብቻ ነው። ኦኬ፣ እኛ ግን ያላችሁበት ቦታ ድረስ መተን ፎርም ተሞልቶ ፊርማ ፈርሞ ምናምን ይታደሳል። ከዛ በኋላ ፓስፖርት ማምጥተን ስለሆነ የምንሰጣችሁ የትራንስፖርትም ጭምር ታስቦ ነው የሚነገራችሁ ዋጋው። ኦኬ፣ ዞሮ ግን ከ1400 ጀምሮ እስከ 1650 እስከ 1680 ድረስ ሊሆን ይችላል እንደየርቀታችሁ ማለት ነው። ገባችሁ አይደል? እንካይችም አንዴ የቴዳ አንዴ አመት ከ6 ወር አለው። አመት ከ6 ወር እያለው ማሳደስ አይቻልም። ከአመት በታች መሆን አለበት። ዜን አቡዳቢ ያላችሁ ዛሬ አናግሩኝ። አቡዳቢ እመጣለሁ ዛሬ። እኔ በጣም ሩቅ ነው የምኖረው ጋይስ። ሰላም እህት እንዴት ነሽ? እየመጣሁ ነው። እሺ። እና ደግሞ ፓስፖርትን ፎቶ አንስተሽ አላክሽም። አንድ የቤት ቁጥር ልከሻል። ኦኬ፣ የቤት ቁጥር ልከሻል። ፓስፖርቱን ፎቶ አንስተሽ ላኪ። እንዴት
ትዝታ ኦኬ ኢትዮ ነው የምኖረው ስቶሪ ቀርዋል ማሳደስ ይችላል እንዴ ኦፍ ኮርስ በደንብ ይቻላል هيا بنا انعطف يسارا على شارع عبد الله بن نمير ثم انعطف يسارا على شارع ميك بن أنم انزين شكرا يعطيك العافية የጠፋ ፓስፖርት ለማውጣት እኔ መገኘት አለብኝ ኦፍ ኮርስ በደንብ በኦንላይኑም ሆነ በኤምባሲ አንተ ሳትኖር ፓስፖርት አይታደስም ግዴታ ኤምባሲም ከሄድክ ራስህ መሄድ አለብህ ኦንላይንም ከሆነ አንተ መኖር አለብህ ፓስፖርት ባለቤቱ ሳይኖር የሚሰራበት ምንም አይነት መንገድ የለም ግዴታ ፓስፖርት ይጥፋም ለማሳደስ ሆነም ሌላ ሰው ሊያሳድስላችሁ ወይም ሌላ ሰው ሊያሰራላችሁ አይችልም ራሳችሁ መኖር አለባችሁ ኦኬ መኖር አለባችሁ ምናልባት ኢትዮጵያ ውስጥ ከሆነ በኦንላይን አፕላይ ሊያስደርግላችሁ ይችላል ሌላ ሰው በኦንላይን አፕላይ ያስደርጎላችሁ ግን እናንተ ራሳችሁ ናችሁ ማውጣት የምትችሉት እሱ ራሱ አሁን ላይ የ10 አመቱ ፓስፖርት ከሆነ በተለይ ኢትዮጵያ ውስጥ አሻራ ስለሚሰጥ ሰው አፕላይ ቢያስደርግላችሁም ራሳችሁ አሻራ መስጠት ስላለባችሁ አይቻልም እና እንደዚህ ነው ያለው ሳውዲ ያው እናሳድሳለን እየነገርኳችሁ ነው ችግሩ ከሆነ ቪዲዮ ሲሆን ሁሉም ሰው አንዴ ይሰማዋል አይጠፋም ምናምን አሁን ላይቭ ላይ ሲሆን ግን ሰው ቀደም የመለስኩትን መልስ አሁንም ድጋሚ እየመጣ ይጠይቀኝና ያው ተደጋጋሚ እንመልሳለን መዳም ቤት ጥለን ለወጣን ስንት ብር ነው በጣም ውድ ነው የጠፋ ፓስፖርት ውድ ነው ኢማራት ከሆናችሁ ኤምባሲ ላይ ከሆነ እስከ 2000 ድርሃም ቢሆን ነው ከዛ በላይ አይደለም ኦንላይን ላይ ከሆነ 3300 350 3000 እስከ 3400 ሊሄድባችሁ ይችላል ከነ ትራንስፖርቱ ምናምን ማለት ነው የሰባት ወር ደሞዝ አልሰጥ ብለውኛል ኮል ቱ ሌበር ጋር ይደውሉ እሳት የሆነ ፕራንክ ተሰርቷል ነገ ለቀቃል ነገር ከነገ ሁለተኛው ደግሞ ነበር ይጠይቁኝ እህት ወንድሞች አንደኛ በተደጋጋሚ መጻፍም አይጠበቅብሽም ኮሜንት ያዩት ነው በተደጋጋሚ ኮሜንት አትጻፉ ፕሊዝ በተደጋጋሚ ተናግሬያለሁ እኔ ስለ አፋልጉኝ ማስታወቂያ ፖስት ለማድረግ ችግር የለውም በነገራችን ላይ አፋልጉኝ ማስታወቂያ ስንለቅላችሁኛ በፌስቡክ ብቻ ነው ኦኬ በፌስቡክ ብቻ ነው የምንለቀው ፌስቡክ ላይ ወደ 600,000 አካባቢ ፎሎወርስ ያለው ፌስቡክ ስላለን በዛ በፌስቡክ ነው የምንለቀው ሁለተኛ አፋልጉኝ ማስታወቂያ ልቀቅልን ስትሉ እኔ እምቢ ብያላቅም ለማንም ሰው ኦኬ ከ14 አመታት በፊት ጀምሮ እስከዚህ ሰዓት ድረስ ለማንም ሰው ያፋልጉኝ ማስታወቂያ እምቢ ብያላቅም ነገር ግን ያፋልጉኝ ማስታወቂያ ስትሰሩ በቪዲዮ ነው ሰርታችሁ መላክ ያለባችሁ ምንም ጥያቄ የለውም ከዚህ በፊት በጽሁፍም በመናምንም እየተቀበል ነበር አሁን ግን በጽሁፍ እኔ አልቀበልም ለምን ባለፈው ጊዜ ሁለት ጊዜ አጋጥሞኛል እንደዚህ በጽሁፍ አዘጋጅቶ ላኩና አፋልግልኝ ብለው ፖስት ካደረግን በኋላ
ማን ልኮልህ ነው ይሄ? እኔ አለው አልጠፋሁም። ሲጀመር ለምንድነው አፋልጉኝ ብለህ የለቀቅከው አለኝ እንዴ? ኧረ ቤተሰብ ነው ብለው ነው መጥተው ፖስት አድርግልን ብለው ተባበረን ብለው እኮ ነው ፖስት ያደረኩት እንዴ። እኔ አይደለሁም አልጠፋሁም አለው። ኢማጂን እንደዚህ የሚሰራ ሰው አለ። ገባችሁ አይደለ? ከሆነ ሰው ጋር የሆነ ችግር ይኖርበትና ጠፍቷል ምናምን ብሎ ሌላ ታሪክ ይሰራል። ስለዚህ ትክክለኛ ቤተሰብ ከሆናችሁ በቃ ልጅ ጠፍቶብኝ ነበር እንደዚህና እባካችሁ አፋልጉኝ ብላችሁ ቪዲዮ መስራት አለባችሁ። ኦኬ፣ ካልሆነ እኔ አልለቅም። ምን አገባኝ እኔ አልጠቀምበት ምን አልልበት። ለመተባበር ብለህ ስትሰራ ሌላ ታሪክ፣ ዝም ስትል ሌላ ታሪክ። እኔ እኮ ግራ እኮ ገባኝ። ስተባበርም በመጥፎ ነገር ይመጣሉ። ለምን ፖስት አደረግ ተብሎ እንደዚህ አይነት ነገር ይመጣል፣ እንደዚህ አይነት ጣጣ ይመጣል። አይ በቪዲዮ ሰርታችሁ ላኩ ቤተሰብ ከሆናችሁ ስትል ደግሞ ሌላ ታሪክ። ሲጀመር በቃ የጠፋ ማስታወቂያ ከሆነ በቪዲዮ ነው አብራርቶ መላክ፣ ምንም ጥያቄ የለውም። ኦኬ፣ የምሬ ነው ሮዚ፣ በጣም ነው የሚያሳዝነው። እንዲህም አይነት ሰው አለ። በቃ እኛ ነገሮችን በቅንነት እናስበዋለን፣ ነገር ግን ኦኬ ኦኬ እኔ ሁለት ጊዜ አሁን በቅርብ ጊዜ እንኳን የማስታውሰው ሁለት ጊዜ ያጋጥሞኛል። ሁለት ጊዜ። አንዲቷ ሴት ናት፣ የወንድ ፎቶ ነው ባለቤቴ ነው ምናምን ብላ ነው የላከችው። ነገር ግን ከባለቤቷ ጋር ብሎክ አደረገችኝ ጭራሽ። ከዛ በኋላ ነው የምላችሁ፣ እግዚአብሔር ምስክሬ ነው፣ ብሎክ አደረገችኝ። ኢማጂን አፋልግልኝ ጠፍቶብኛል ምናምን ብላ ነው ፖስት ያደረኩላት። ኦኬ፣ እሱ ግን አልጠፋም ሲጀመር ልጁ። እኔ አንዳንድ ልጆችማ ጭራሽ አያስቡም ሁላ ማለት ይቻላል። ማለት ላንተ ምንም ግድ የላቸውም፣ ምንም በቃ እንደዚህ አይነት ነገሮች ስላሉ ያው ምናምን ካልሆነ በስተቀር ከባድ ነው። ወደ እናንተ ዙሩ